መጽሐፈ ሄኖክ ምዕራፍ 4 ከነገር ሁሉ አስቀድሞ ሄኖክ ተሰወረ። ከሰውም ልጆች በተሰወረበት ቦታ ሳለ የሚያውቀው አልነበረም። ይሞት ይድንም የሚያውቅ የለም። ስራውም ሁሉ በተሰወረበት ወራት በቅዳሴያቸው ከሚተጉ መላእክት ጋራና ከቅዱሳን ጋራ ነበር። እኔም ሄኖክ ገናና ጌታዬን በአራቱ ማዕዘን ዓለም የነገሰ እግዚአብሔርን አመሰግነው ጀመር። ሕግን በሰው ልቦና የሚጽፍ እኔን ሄኖክንም ለቅዳሴያቸው የሚተጉ መላእክት እነሆ ይጠሩኛል። ሕግን በልቦና የምትጽፍ ሄኖክ ለኃጢአት ለሚተጉ ሰማያዊ ማዕረጋቸውን የከበረ ዘላለም ጸንቶ የሚኖር መንግስተ ሰማይን አተው ከሴቶች ጋራ ለጠፋ የቃየል ልጆችም እንደሚያደርጉ ላደረጉ ለደቀ ሴት ሂደህ ንገር አሉኝ። ራሳቸው ሚስት አገቡ፣ በዚህ ዓለም ታላቅ ጥፋትን ጠፉ። በዚህ ዓለም ፍቅር አንድነት የኃጢአትም መሰረይ አይሆንላቸውም። በልጆቻቸው ደስ አይላቸውምና የሚወልዷቸው ልጆቻቸውን ሞት ያያሉ፣ በልጆቻቸውም ጥፋት ጩኸት ያለቅሳሉ። ለዘላለም ይለምናሉ፣ ይቅርታም ፍቅርም አንድነትም አይደረግላቸውም። እኔ ሄኖክም ሄጄ አዛዝኤልን ፍቅር አንድነት አይደረግልህም፣ ሊያጠፋህ ጽኑ መቻያ ባንተ ታዘዘብህ። ግፍን ስላስተማርህ የስድብንም ስራ ሁሉ ስላስተማርህ ለሰው ልጆች የኃጢአትንና የግፍን ነገር ስላስተማርህ እረፍት ልመና ይቅር አይደረግልህም አልሁት። ያን ጊዜ ሄጄ ለሁሉም አንድነት ነገርኳቸው። እነሱም ሁሉ ፈሩ፣ ፍርሃት መንቀጥቀጥም ያዛቸው። ልጽፍላቸው ለነሱም የኃጢአታቸውን መስተሰሪያ ሊሆናቸው በሰማይ ወዳለ ወደ እግዚአብሔርም የልመናቸውን መታሰቢያ እኔ እንዳሳርግላቸው የልመናቸውን መታሰቢያ ጻፍልን ብለው ለመኑኝ። እነሱ ከዛሬ ጀምረው ከእግዚአብሔር ጋር መነጋገር አይችሉምና ከተፈረደባቸው በደል ፍርሃት የተነሳ ዓይናቸውን ወደ ሰማይ ቀና አድርገው ለማየት አይችሉምና የዚያን ጊዜ ስለ ሰውነታቸው የፍጹም ልመናቸውን መታሰቢያ ጻፍ። የኃጢአታቸው መስተሰሪያ የዘመንም ርዝመት ይሆንላቸው ዘንድ ስለ ለመኑኝ ያንዱንም ስራቸውን ጻፍኩ። ሂጄም በውሃዎች ዳር ተቀመጥኩ። ይህችውም በኤርሞንኤም ግራ ቀኝ ያለች አገር ናት። እስከ አንጎላች ድረስ የልመናቸውን መታሰቢያ ተናገርሁ። እነሆ ህልም መጣብኝ፣ ራእዮችም ተገለጡልኝ። በሰማያዊ ማዕረግ ለነበሩ ለደቂቀ ሴት ነግሬ እሰድባቸው ዘንድ መቅሰፍትን ያለበት ራእይን አየሁ። ነቅቼም ወደ እነሱ መጣው። በሲኒሊርና በሊባኖስ መካከል ባለች በኡብልስያኢል ፊታቸውን ተከናንበው ሁሉም እያለቀሱ ተሰብስበው ተቀምጠው ነበር። እኔም ተኝቼ ያየሁትን ራእይ ሁሉ በፊታቸው ተናገርኩ። እውነት ነገር ያለበት ይህንን ቃል እናገር ዘንድ በደብር ቅዱስም ለነበሩ ለኃጢአታቸው ለሚተጉ ለደቂቀ ሴትም አስተምር ዘንድ ጀመርኩ። የከበረ የገነነ ፈጣሪ በዚህች ራእይ ንገራቸው ብሎ እንዳዘዘ ከጥንት ጀምሮ የነበሩ ለኃጢአታቸው የሚተጉ የደቂቀ ሴት ዘለፋና እውነት ነገር የተጻፈበት መጽሐፍ ነው። በህሊና በስጋዊ አንደበት እኔ ዛሬ የምናገረውን ነገር ተኝቼ አየሁ። ይናገሩበት ዘንድ ለሰው አፍን የሰጠ የእውቀትንም ነገር በልብ ያውቁ ዘንድ ፈጥሮ ለሰው ልቡናን ሰጠ። ገናና እግዚአብሔር በደብር ቅዱስ ያሉ ደቂቀ ሴትን አስተምራቸው ዘንድ ለኔም ፈጥሮ ልቡናን ሰጥቶኛልና የምናገረውን ነገር ተኝቼ አየሁ። እኔ ልመናችሁን ጻፍኩላቸው። በህልሜ እንዲህ አሳየኝ። ይህ ዓለም እንዲህ ጸንቶ በሚኖርበት ዘመን ሁሉ ልመናችሁ አትደረግላችሁምና የመከራም መጨረሻም በእናንተ ታዘዘባችሁ፣ የልመናችሁም ልመና አይደረግላችሁም። ከዛሬም ጀምራችሁ ይህ ዓለም ሁሉ እስኪያልፍ ድረስ ከፍ ወዳለ ማዕረጋችሁ አትወጡም።
ይህ ጸንቶ በሚኖርበት ዘመን ሁሉ ሊያጠፋችሁ በዚህ ዓለም ተናገረ። ከዚህም አስቀድሞ የምትወዷቸው የልጆቻችሁ ጥፋት አያችሁ። በፊታችሁ በሰይፍ ተቀራደው ያልቃሉ እንጂ ጥሪትነታቸው የላችሁም። ስለ እናንተ የለመናችሁት ስለ እነሳቸውም የለመናችሁት ልመና አይደረግላችሁም። ይህም ሁሉ የተደረገባችሁ እናንተ የብስጭት ሐዘን እያዘናችሁ ነው። ከጻፍሁላችሁም መጽሐፍ ምንም እውነት ነገር አትናገሩም። ለእኔም እንዲህ ያለ ራእይ ታየኝ። እነሆ ደመናዎች በራእይ ይጠሩኛል፣ ጉምም ይጠራኛል። መብረቆችና ኮከቦችም በሩጫ ያስጨንቁኛል። ነፋሶችም በሕልም ብርብር ያደርጉኛል፣ ያስቸኩሉኛል። መላእክት ከምድር በላይ ወዳለ ሰማይም ይዘውኝ አወጡኝ። በበረድ ደንጊያ ወደ ተሰራች ግንብ እስክትቀርብ ድረስ ወደ ቅጥሩ ገባሁ። የእሳትም ቅጥር ይከባታል፣ እኔንም ያስፈራኝ ጀመር። ወደ እሳትም ቅጥር ገብቼ በበረድ ደንጊያ ወደ ተሰራ ታላቅ ቤት ቀረብሁ። በበረድ ደንጋዮች የተሰራ የዚያም ቤት ግድግዳ እንደ ሳንቃ ልዝብ ነው። ምድሩም በረድ ነው። ጠፈሩም እንደ መብረቅና እንደ ኮከብ ነው። ቀለም ሳጋ በቅጥሩና በቤቱ መካከል ከእሳት የተፈጠሩ ኪሩቤል አሉ። ሰማያቸውም ውሃ ነው። በቅጥሩም ዙሪያ የሚነድ እሳት አለ። ደጃፍም በእሳት ይቃጠላል። ወደዚያም ቤት ውስጥ ገባሁ። እሳት እንደመሆኑ ይሞቃል፣ በረድ እንደመሆኑ ይቀዘቅዛል። ምንም ተድላ ደስታ ሕይወት በውስጡ የለም። ፍርሃት አሸነፈኝ፣ እንቅጥቅጥም ያዘኝ። ታውኬ እየተንቀጠቀጥኩ በግንባሬ ወደቁ። በሕልሜም እንዲህ ያለ ራእይ አየሁ። ከዚህ ቤትም የሚበልጥ ሌላ ቤት እነሆ አለ። በፊቴም ደጃፉ ሁሉ የተከፈተ ነው። በእሳት ቅርጽም የተሰራ ነው። በሁሉም ይበልጣል። በህብስተ በብርሃን በክብርም በወርድም በቁመትም የብርሃኑም ነገር የወርዱም የቁመቱም ነገር ለእናንተ መናገር የማይቻለኝ እስኪሆን ድረስ በሁሉ ይበልጣል። ወልወሉም እሳት ነው፣ በላዩም መብረቅ የኮከቦች መሮጫ አለበት። ጠፈሩም የሚነድ እሳት ነው፣ እንደ ቀለም ሳጋ። በውስጡም ከፍ ያለ የእግዚአብሔርን ዙፋን ፈጽሜ ያየሁ። መልኩም እንደ ውርጭ ነው፣ አጎበሩም እንደሚያበራ ፀሐይ ነው። የኪሩቤልም ቃል ይሰማል። ከታላቁ ዙፋንም በታች የሚነድ የእሳት ፈሳሾች ይወጣሉ። ፊቱንም ማየት አይቻላቸውም። የክብር ባለቤት ጌታም በሱ ላይ ተቀምጧል። መጎናጸፊያውም ከፀሐይ ይልቅ ያበራል፣ ከበረድም ሁሉ ይነጣል። ከመላእክትም ማን እሱ ወዳለበት መግባት አይችልም። የከበረ የተመሰገነ ፊቱም ማየት አይችልም። ከስጋዊ ከደማዊ ሰው ያንን እሳት ያይ ዘንድ ማየት የሚቻለው ማን ነው? በዙሪያውም የሚነድ እሳት አለ። በፊቱም ታላቅ እሳት ቆሟል። ደጅ ጠኒ መልአክ ነው። በዙሪያው ካሉ መላእክትም ወደሱ የሚቀርብ የለም። ብዙ መላእክትም በፊቱ አሉ። እሱ ግን ከባህሪው የተለየች ምክርን አይወድም። ወደሱ የሚቀርቡ መላእክትም በቀንም በሌሊትም ከሱ ፈጽሞ አይርቁም። እኔም እስከዚህ ድረስ እየተንቀጠቀጥኩ ፊቴን ተከናንቤ ነበርኩ። ጌታም ባንደበቱ ጠርቶ ሄኖክ ወደዚህ ቅረብ፣ ለክብረ ቃሌም ታዘዝ አለኝ። አንስቶም እስከ ደጃፉ ድረስ አቀረበኝ። እኔ ግን ፊቴን ደፍቼ ወደ ታች መለከት ነበር። ደግ ሰው የምትሆን ሕግንም በሰው ልቦና የምትጽፍ ሄኖክ በቃሉ ስማ፣ አትፍራም አለኝ። ወደዚህ ቅረብ፣ ቃሌንም ስማ፣ ለነሱ ልትለምንላቸው ለላኩህ ለኃጢአት ለሚተጉ ለደቂቀ ሴትም ሂደህ ንገራቸው አለኝ። እናንተ ለሰው ልትለምኑ ይገባችሁ ነበር፣ ሰው ግን ለእናንተ ሊለምንላችሁ አይገባም ነበር። ከፍ ያለ ደብር ቅዱሳን ለዘላለም ጸንቶ የሚኖር መንግስተ ሰማያትን ስለምን ተዋችሁ በላቸው።
ከሴቶችም ደርሳችሁ ከቃየልም ልጆች ጋር ረከሳችሁ። ለእናንተ ሚስት አገባችሁ፣ የቃየልም ልጆች እንደሚያደርጉት አደረጋችሁ። ረጃጅም ልጆችንም ወለዳችሁ። ረቂቃን የምትሆኑ የከበራችሁ ዘላለም ጸንቶ በሚኖር ሕይወት መንፈስ ቅዱስ ደህነኞች የምትሆኑ እናንተ ግን በሴቶች ረከሳችሁ። በደማዊ በስጋዊ ስራም እንደወለዱ አደረግኳችሁ። እናንተም ስጋዊ ደማዊ ስራን ወደዳችሁ። እነሱ ስጋዊ ደማዊ ስራን እንዲሰሩ እናንተም እንደነሱ ሰራችሁ። እነዚህም የሚሞቱ የሚጠፉ ናቸው። የሚሞቱ ስለሆነ ዘራቸውን በእነሱ ይዘሩ ዘንድ ልጆችም ከነሱ ይወልዱ ዘንድ ሴቶችን ሰጠኋቸው። በዚህ ዓለም እንደዚህ ያለ ስራ ሲሰራ ይኖራል። እናንተ ግን ከዚህ አስቀድሞ ረቂቃን ዘላለም ጸንቶ በሚኖር በልጅ ልጅ ዘመንም በማያልፍ በመንፈስ ቅዱስም ሕያዋን ሆናችሁ ነበር። የረቂቃን መላእክት ማደሪያቸው በሰማይ ነውና ስለዚህ ነገር ሴቶችን ለእናንተ ሚስቶች አላደረኳቸውም። አሁንም ወገኖቻቸው ከሚሆኑ ከደቂቀ ሴት የተወለዱ ረጃጅሞች ሰዎች በዚህ ዓለም ክፉ ልጆችን ይባላሉ። ማደሪያቸውም በዚህ ዓለም ይሆናል። አባቶቻቸው ከደብር ቅዱስ ከወረዱ ከደቂቀ ሴት ተወልደው ነበርና ወገኖቻቸው ከሚሆኑ ከደቂቀ ሴት ክፉ ልጆችን ተወለዱ። ቀድሞ የንጽሕና መሰረት የነበሩ እነዚህ በዚህ ዓለም ክፉ ልጆች ይሆናሉ፣ ክፉ ልጆችም ይባላሉ። በሰማይ የሚኖሩ ረቂቃን መላእክት ማደሪያቸው በሰማይ ይሆናል። በዚህ ዓለም የተወለዱ በምድር የሚኖሩ ሰዎችም ማደሪያቸው በምድር ይሆናል። ከደመና የሚደርሱ ረጃጅሞች ሰዎችም ፈጽመው ይጠፋሉ፣ እርስ በርሳቸው ይጣላሉ፣ በዚህ ዓለም ሰውን ያጠፋሉ፣ በሰውም ሐዘን ያደርጋሉ። እነሳቸውም የሚበሉትን እህል ምን አያገኙም። ማየ ዓይንህ ይጨልጣሉ እንጂ አይጠሙም፣ በመኖርም አይታወቁም። ጥፋትና ሰልፍ በታዘዘበት ወራት ተወልደዋልና እነዚህ ሰዎች ኑረው በሴቶችና በወንዶች ላይ በጠላትነት አይነሱም አለ።